አንድ ዘፈን ልትፈልልህ? እሺ እየሄድን ወይስ ቆሜ? ቆመሽ። እሺ እሺ ቆይ ሩታ ትዘፍናለች ምናምን ነገር ይደርሳል። ካስታወሳችሁ ሄርሜላ የሆነ ሰዓት ለአብርሽ ልዝፈንልህ ምናምን ነገር ብላ ስትዘፍንለት ታስታውሳላችሁ አይደል? የዛኔ ስንት ነበር የሰጠነው አይደል? 0 ነበር የሰጠነው። እስቲ ለሩታ አሁን ለአብርሽ ስትዘፍንለት ምናምን ነገር ከ10 ስንት እንደምትሰጡ ኮሜንት ላይ ጽፋላችሁ። በዚህ አጋጣሚ ግን ደስ ብሎኛል ማለት እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል። ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው በቃ ማለት ከዚህ በላይ መቀጠል ይገባናል። አሁን ማለት ተገቢ ነው ከዚህ በላይ መቀጠል። አሁን ለሩታ ድምጿን ከ1 እስከ 10 ለመስጠት እርግጠኛ ነኝ እዚህ ብዙ ምናልባት ስለ ሙዚቃ ምናምን ከኔ በላይ የምታውቁ ሰዎች ልትኖሩ ትችላላችሁ። ግን እኔ በበኩል 10 ሰጥቻታለሁ። 10 እንዲሁም ሲያንስ ነው በቃ ከ10 ስላልኩ ነው እንጂ 10 ሰጥቻታለሁ። በቃ አለቀ። እንግዲህ ሄርሜላ በብዙ ነገር እየተሸነፈችና እየወደቀች እየተበለጠችም ጭምር የእስካሁኑ ፍቅሬ። ሰላም ውድና የተከበረው እሺ ሩታ ሰላም ብላ እስከምትገባ ድረስ እኔም እንደተለመደው የእንደተመልካች ቤተሰቦችን ሰላም ልበላችሁ። እንዴት ናቸው እንደተመልካች ቤተሰቦች? አለን። እኔን የማታውቁ ሰዎች ቡሱ እባላለሁ። አንዳንድ ሰዎች ትንሽ ስሜ ላይ የቻናሉን ስም እየወሰዱ እንደተመልካች እንዴት ነው ብለው ስለሚጠሩ ነው እና ቡሱ ነኝ። በዚህ አጋጣሚ እናንተ እንዴት ናችሁ? ስማችሁ ምናምን ነገር ደግሞ ኮመንት ላይ ከፈለጋችሁ ጽፋችሁ መተዋወቅ እንችላለን። እና እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም በደስታ ቪዲዮ ነው የተመለስኩት። እውነት ትላንትም ደግሞ ሁላችሁም ደስ እንዳላችሁ ምናምን ነገር ኮመንት ላይ ስትገልጹ ነበር። እኔንም ደግሞ ስታበረታቱ ነበር። 5000 ለመድረስ ጉዞ ይቺን ሳምንት 5000 ለመድረስ ጉዞ ላይ 600 ነው የሚቀረን። በዚህ ቪዲዮ 300 ሰብስክራይብ ካገኘን ነገ 300 ካገኘን 5000 ድፍን እናደርጋለን ማለት ነው። እና በዚህ አጋጣሚ ሰብስክራይብ እያደረጋችሁ አዳዲስ ሰዎች አበረታቱኝ ማለት እፈልጋለሁ። የዛሬውን ቪዲዮ የደስታ ስለሆነ ማለት ነው። ትላንት 500 ብዬ 700 ላይክ ነው ያደረጋችሁት እና አሁን ማሳነስ አልፈልግም። አሁን 800 ላይክ ለማድረስ እሞክራለን። በቀጥታ ወደ ቪዲዮ እንግባ። ሰርፕራይዝ አድርገው አስቤያለሁኝ ከተስማማልኝ እና በመጀመሪያ ግን እንዴት ነኝ? ባለፈው ምን ያልኩ ሩታ የወለደች እኮ አትመስልም እንዴ? የራሷ ስትል ነበር ግን ማለት ነው። ሩታ በአንድ ወር ውስጥ እኔ ከአራስ ቤት ምናምን ነገር ገና ከወለደ 2 ወር እንኳን ሳይሞላው እንደዚህ ሸንቀጥ ያለ ሰው አላጋጠመኝም። በቃ ትንሽ ወደ ላይ በቃ ልጁ የወጣበት ልጁ ቦታውን ትንሽ ሰፋ ያደረገበት ቦታ ነው የሚቀረው እንጂ ማለት ነው። ሩታ አሁን እሺ ቀደም ድምጿን ከ1 እስከ 10 ሰጠና፣ አሁን ደግሞ ቁመናዋን ከ1 እስከ 10 ሰጠት። በእርግጥ አይመለከተንም። አብርሽ እያለ እኛ ደስ አይልም ታውቃላችሁ። እንግዲህ ሴቶች ምናምን ነገር ከፈለጋችሁ መስጠት ትችላላችሁ። ግን ያው ዞሮ ውበት ለማድነቅ እንጂ ለሌላ ነገር አይደለም። ደስ የሚልና ጥሩ ቆይታ እንዲኖረን ማድረግ እፈልጋለሁ ካሁን በኋላ እና ምንድነው ሀሳቤ ከዚህ ሀገር ወጣ ብለን መዝናናት ያስፈልገናል። በደንብ ሪላክስ ማለት አለብን። በቃ እጥፍ ድርብ ደስታ ማለት ይሄራል። እጥፍ ድርብ ደስታ እኮ በቃ ማለት ነገሮች እንደዚህ በዚህ ልክ ፈጣጥነው እዚህ ደረጃ ላይ ይደርሳሉ የሚል ግምት አልነበረኝም እውነት ለመናገር። ግን ይሄ በጣም በቃ ማለት ብዙ ነገር እንደታከመና ብዙ ነገር እንደተስተካከለ የሚያሳይ ነገር ነው። ጉዞ መሄድ አለመሄዱ ትልቅ ነገር ሆኖ አይደለም ማለት ለነሱ እንደ አቅማቸው ትንሽም ነገር ሊሆን ይችላል። ግን ዋናው ነገር የነሱ መስማማት፣ ዋናው ነገር የነሱ ፍቅር መመለስ ነው እና በዚህ አጋጣሚ የምር ደስ ስላለኝ ነው። እና ይህን ቪዲዮ መታዩ ከሆነ ሩታና አብርሽ እንኳን ደስ አላችሁ ማለት ፈልጋለሁ። ኮሜንት ላይ እናንተም እንኳን ደስ አላችሁ እያላችሁ መጻፍ ትችላላችሁ። እንዴት ነው ማለት ከመጀመሪያው በተሻለ መልኩ ስለተዋበና ስላማረበት በሀሳቤ ተስማምቶ እንግዲህ እንደሚሄድ ተስፋ አደርጋለሁኝ። ወደ ውጭ ሀገር ሄደን እንዝናናለን። ወዶ ነው የሚሄደው እንዴ? አይደለም ውጭ ሀገር ማለት ነው እንዴ? ይቺ ሄርሜላ እኮ እዚች ሀገር ውስጥ የት እንደሆነ እኮ ልውሰደ ምናምን ነገር ብለው እሺ ብሏል እንዴ? አግኝቶ ነው እንዴ? ጥያቄ አይግባሽ። እምቢ ካለሽ ማለት ነው ለእኛ ነገሪ። እንደዚህ ከወደደኝ እንደዚህ ካፈቀረኝ እንደዚህ የሆነልኝ፣ ስለዚህ ለምንድን ነው እኔ እንትንም ማለለው ማላዝናናው ፍቅሩንስ በደንብ ትሪት ማላደርገው ብዬ አሰብኩኝና እሱ በጣም የዋህ ነው። አብርሽ የዋህ ነው። የምር ግን ማለት ነው የምር እውነት እኔ በባለንጀራ አትቅና ይላል። ግን እኔ በአብርሽ ቀንቻለሁ። በቃ ማለት ግልጹ ልንገራችሁ ቀንቻለሁ። በቃ ማለት እንደዚህ የምትንከባከብ እንደዚህ በቃ የምታስብ የምትጨነቅ ሁሌ ደግሞ ይቅር የምትል ሚስት ከየትም ሊገኝ እንደማይችል አውቃለሁ።
ለዛው አብርሽ ቀን ነው የምር ቀን ነው። ከዛን ያም ደግሞ ይረባረብበታል። ሄርሜላን በዛ በኩል የሄርሜላን ተው ማለት እሷ የፈለገ ነገር ማድረግ ብትችል ጉዳያችን አይደለም። ግን ዋናው ነገር ሚስቱ ለሱ ምን ያክል ቦታ እንዳላት ምናምን ነገር ማየታችን እና የምር ላጤ የሆናችሁ ሰዎች ወንዶች የምታዩ ከሆነ ይህን ቪዲዮ ለባርካችሁ እንደ ሩታ አይነት ሚስት ፈጣሪ ይስጣችሁ። አሜን በሉ ኮመንት ላይ ሁላችሁም አሜን በሉ። እና ደግሞ ሚስቶችም በዛው አጋጣሚ እንደ ሩታ ምናምን ነገር ሩታ ምሳሌያችሁ ትሁን ብዬ ብነግራችሁ ቅር አይላችሁ። በቃ በደንብ ነው ሪላክስ እንዲያደርግ ማድረገው፣ እንዲዝናና፣ ነገሮችን እንዲረሳ፣ አሁን ካለበት ሙድ እንዲወጣ በቃ የኔ ፍቅር ስለሚገባው ምናምን እና ያስደስተዋል ብያ። ሩታ ግን ትንሽ ማለት እውነት ለመናገር ለእኛም እየበዛብን ነው ሁኔታሽ ምናምን ነገር ለእኛም እየበዛብን ነው። ይሄን ነገር የሆነ ሰው አሁን ስሙን ማንጠቅሰው ሰው የሆነ ሰው ሲያደርግ ነበር የምናውቀው። በአንድ ይህን ትምህርትና ይህን ለውጥ ኬት እንዳመጣሽው በአንድ ይህን ቅይሬር ማለት ነገር ኬት እንዳመጣሽው ብትነግሪኝ በዚህ አጋጣሚ ደስ ይለናል እያልኩኝ። ምንም አልተገኘም። ያው አንተ ተገኘ፣ የክብር እንግዳ ወርቅ የሆነ እንዳንተ አይነቱ ወርቅ የሆነ አይ የሆነ ሰው ተገኘና። እኔ ግን አሁን ማወቅ የምፈልገው ማለት ነው ምን መሰላችሁ፣ አብርሽ በዚህ ሰዓት ምን አይነት ስሜት እየተሰማው ነው ያለው? ምን አይነት ደስታ ውስጥ ነው ማለት በጣም ማወቅ የምፈልገው ነገር ማለት ነው። ትልቅ ሸክምና ትልቅ ጭንቀት እኮ ነው የቀለለለት እንዴ። ከሩታ ጋር እኮ እለያያለሁ ብሎ ይሄኔ ስንት የጭንቀት ምሽቶች ምናምን ነገር አሳልፏል። እና አሁን ከዛ በአንዴው ማለት ሁሉን ነገር እርግፍ አድርጋ ትታለት እንደዚህ እስከምትሆንለት ድረስ ላዝናናው በቃ ለሱ ስትጨነቅ ምናምን ነገር ምን አይነት ስሜት ይሰማል? እንትን ላገኝ ሳይሆን መልበስ ስላለብኝ ነው። እና ፋሚሊዎች ሰላም በላችሁ እስቲ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው? ያማን ነው ወይ? እንደዚህ አይደለም አብርሽ፣ እንደዚህ አይደለም። እውነት ይደበረናል እንዴ። እንዳስለመድከው በትክክል ነቃ ብለህ ፏ ብለህ ነገር ብለህ ሰላም በል እንጂ የሆነ በዝግታ መንፈስ በጥርጣሬ መንፈስ አትበል እንዴ። እኛ ይሄን አልለመድንም እውነት ለመናገር። እስቲ እናንተ ነገሩ ይሄን የለመዳችሁት ከአብርሽ ነው ወይስ እንዴት ነው? አልወጣልህም የጥርጣሬው ምናምን ነገር እንዴ? ከዚህ በላይ ምን ትሁን? ሩታ እኮ ከዚህ በላይ ምንም ልታረግልና ምንም በቃ ማለት ኢቭን አንተ ነህ ከዚህ በኋላ ልታረግላትና ልትሆንላት የሚገባው። እንዲሁም ሩታ የምታረገው ነገር በዛብኝ ከማለት ይልቅ አንተ ነህ ከዚህ በኋላ ለሩታ በቃ ልትኖርላት ሁላ የሚገባው ማለት ነው አይደል? ከልብሽ ከሆነ ከልቤ ነው ነህ። ስለዚህ እናንተ ታርቀናል ማለት ነው እንዴ? ቆይ እሺ ታዲያ አሁን አብርሽን የዋህ አይደለም ነው የምትሉት? እስቲ ቆይ ንገሩኝ፣ አብርሽ የዋህ አይደለም ነው የምትሉት? አሁን ይሄን እያያችሁ እንዴ ማለት በቃ ማለት እርግጠኛ ነኝ እስከዛሬ የሚያደርጋቸውን ነገሮች በተንኮልና በመጥፎ እይታ በመጥፎ በኔጌቲቭ ሁኔታ ምናምን ነገር ሆኖ እንዳይደለም ያም ይወስደዋል ይሄም ይወስደዋል ምናምን ነገር። አሁን አብርሽ የዋህነትን ትንሽ ቅይር አድርገው ማለት የዋህነት መጥፎ ነው እያልኩ ሳይሆን ትንሽ ደግሞ ብልህም ለመሆን ሞክር፣ እባብ ለመሆን ሞክር። በቃ ባጭሩ ማለት ነው ማን ተንኮል ሊሰራብህ እንደሆነ ማን ጥሩ እንደሚያስብልህ ማን ደግሞ በቃ ላንተ መልካም ነገር እንደሚመኝ ማን ደግሞ ከኋላ ተንኮል እየሰራብህ እንደሆነ መለየት መቻል አለ። ይሄን ያህል የዋህነት ጥሩ አይደለም እውነት ለመናገር። ይሄን እርግጠኛ ነኝ ማናችሁም አትደግፉትም፣ እኔም አልደግፈው። ምክንያቱም የዋህነት ልክ አለ። የዋህነት ሰውን ሁሉ ዝም ብሎ የመቀበል ልክ አለ። ያን ልክ ደግሞ ሲያልፍ ዞሮ የምንጎዳው እኛው ራሳችንን። አሁን አስባችሁታል? ሩታም ከህይወቱ ብትወጣ እነሱም ተንኮል የሚሰሩበት ጓደኞቹም ከህይወቱ ቢወጡ ማን ይቀራል? መጨረሻ ላይ ብቻውን ነው የሚቀረው። ከዛም ዞር ሲል ምናምን ነገር መጀመሪያ አለኝ ብሎ የሚያስባቸው ሰዎች የሉ። ስለዚህ እንደ አስተያየት ልነገር መፈልገው አብርሽ እቺን እርግብነትህ ምናምን ነገር ትንሽ ለወጥ ብታረጋት ይሁን፣ ለአንዳንድ ሳይድ ይሁን። ከዛን ለአንዳንድ ሳይድ ደግሞ አንተ የምትፈልገውም እንደሆነ ማትፈልገውም እንደሆነ መለየት መቻል አለብህ። በቃ አንተ አትወደኝም? ምን ሞልተሻለሁ? አታፈቅረኝም? አዎ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ኧረ ተው አታሽኮርሙ እንዴ! እኔ ማለት እንደ ህፃን እኮ መገልፈጥ የለብኝም እንዴ! አታሽኮርሙን በቃ ማለት እቺን ቦታ ከታርጋችሁ ብታወጡ ቆንጆ ነው። አታውጡ። ለነገሩ ግን እቺን ያየን እንሳቅ እንጂ እንዲሁም ለዚች እቺን ስላሽኮርመማችሁን ብቻ ሌላ አንድ ትሪፕ መጨመር አለባችሁ፣ እንደ ቅጣት ማለት ነው። እንደ ቅጣት አሁን ሩታ ካሰበችው ሀገር አንድ ሌላ ተጨማሪ በእኛ ምርጫ መሄድ አለባችሁ። እኔ እናንተ እንድንዝናና አንተ ነገሮችን ትጉት አድርገህ ስታርገህ ኢንጆይ እንድታረግ ለማድረግ እኔ ላስብ ጊዜ ሰጥቼ ኧረ ተው እንዴ! ቆይ በእናታችሁ
ወገናት እንዴ ሩታና አብርሽ በተለይ ሩታ እንዴ ለኛ ሳይኩስ የኛ አምሮስ መጎዳት እኮ የለበትም እንዴ የደለው ሙቂያ እንጂ ካለ ያላመጣል ነው የሚባለው። እኛ እዚህ ያለን ሩታ እየለመነችው ከሀገር እንውጣ ምናምን ነገር ብላ እሷ ሉሰር እስካለች ድረስ ምን አስጨነቀው አብርሽ? በእርግጥ የሩታ ማለት የእሱ ነው፣ የእሱ ማለት የሩታ ምናምን ነገር ነው። ለዛ የእያንዳንዱ ንብረት የእያንዳንዱ እንቅስቃሴ ያገባል፣ ይመለከተዋል። ግን ማለት ነው እንዴ እኛ እኮ ማለት ነው እያየን ምራቅ እያዋጠን እኮ ነው እንዴ። እኛ ደግሞ ማለት ቤተሰብ የሰውን ደስታ ምናምን ነገር እያየን ስለምንደሰት እናንተ እንድትሸልሙኝ ይፈልጋል። እናንተ ይህን ቪዲዮ ብዙ ሰው ጋር እንዲደርስ በማድረግ በቃ እኔም ጥሩ ደረጃ እንድደርስ ጥሩ መሰራቸው ስራዎች ጥሩ ደረጃ ላይ እንዲደርሱ በማድረግ እንድታበረታቱኝ ይፈልጋሉ እንጂማ እንደ አጨብጫቢ ብቻ ሆነን እኮ ቁጭ ማለት ደስ አይልም ማለት። ብዙ ጊዜ እኛን ሰላምና የኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነች ሴት ሰው የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል? እንዴት ይንጨረጨራል? በቴክስት ተወኝ እሰደባለሁ። ምን በቃ ሩታ አልገባሽም እኮ ከአፏ ላይ ነጥቀሽባት እኮ ነው። እንዴት ነው አሁን ለምሳሌ ጡት የሚጠባ ምናምን ነገር ልጅ ከእናቱ ምናምን ነገር ዞር ሲደረግ ልክ ልትበላ ስትል ከአፏ ላይ ነጠቅ ስላደረግሽ እኮ ነው። እና በዚህ አጋጣሚ እንኳንም ጨሰች እንዴ የምትጨሷ ልጅ ማን እንደሆነች ማለት ነው። እንኳንም ጨሰች የምትጨሷን ልጅ እስቲ ኮሜንት ላይ ጻፉ። ከጉሮሮ ተቀርቅ ያወጣሁት ያቃጥላል እንዴ እንደዚህ ይቅርታ። አብርሽ ራሱ ሳቀ ገብቶታል። ያውቃል ራሱ አብርሽ ራሱ ማለት ነው ያውቃል ሄርሜላ ምን አይነት ብስጭት ላይ ምናምን ነገር ልትሆን እንደምትችል በዚህ ሰዓት ሳሉ እንግዲህ አብርሽ ራሱ እየሳቀባት ነው። ምን ነው ምንም ይሆንልሽ ይምሪን እኮ ነው። አይ አንተን የመሰለ ቆንጅዬ ባል ከሆነ እንደዚህ ሊውጥ ከተዘጋጀ ከመንጋጋ ነጥቄ አውጥቼ ባልፈነድቅ አሁን አይፈረድብኝም። እንደውም ባልስቅ ነው። ምን ሆና ነው ትልል ማትስቅ? እኔ ሩታ ግን ማለት ነው በጣም ተንኮለኛ ነው። ሰውን ቅጥል ለማድረግ ትችልበታለች እንዴ። በቃ እውነት ሩታ እኛ ትተናታል፣ ሄርሜላ ምናምን ነገር ትተናታል። አንቺም ታያት ምናምን ነገር። ዋናው ነገር አብርሽን እጅሽ ላይ ማስገባት ነው። ገብቷል። ከዚህ በኋላ ግን ማለት ነው ድርሽ እንዳትል ማድረግ ነው። በእርግጥ ድርሽ እንዳትል እንደዚህ ማቃጠሉ ጥሩ ነው፣ ግን ማለት ነው ሩታ በጣም ተንኮለኛና በቃ ሰው አቃጣይ ሰው ነሽ። ነገሩን ባታስ ከዛ በኋላ ታመመ አሉ፣ ጨጓራው አቃጥሏል አሉ እና እግዚአብሔር ይማር። በዚህ አጋጣሚ ማለት ነው የሆነ ጊዜ ካስታወሳችሁ ልክ ሄርሜላ ከአብርሽ ጋር ምናምን ነገር ልትለያይ ስትል ራሴን አመመኝ ላጠፋ ነው ራሴን ስታስመልስ ምን ስትል ምናምን ነገር ነበር። አሁን በዚህ ሰዓት ይህን ስኳር፣ ደም ግፊት ምናምን ነገር ጨጓራ ሁሉ ነገር እንግዲህ አንድ ላይ ተደማምሮ ተነስቶባታል መሰለኝ ሲመስለኝ። ግን በዚህ አጋጣሚ ታመሽም ከሆነ ፈጣሪ ባለሽበት ይማርሽ። እኛ ተንኮል ምናምን ነገር አናስብም። እስቲ በእናታችሁ ለዛ ሰው ለዛች ልጅ መልካም ምኞታችሁን ተመኙላት። ያው ከአሁን ከዛሬ ጀምረሽ ነው። ከዛሬ ጀምር ማሽኮርመሙና ማሳፈሩ እውነት እንዴ? ቆይ እኛ ማናውቀው አብርሽ አለ እንዴ? ማለት ምንም እኮ እዚያ ሌላ አብርሽ እያስተዋወቀን እኮ ነው። ይሄ ሰውዬ ማለት የተቀየረ ባህሪ የተቀየረ ማንነት ምናምን ነገር አለ ነው ወይስ እንዴት ነው? በዚህ ልክ መሽኮርመምና በዚህ ልክ እንትን እንዴ? እኔ እንዲሁም የጠበቅኩት ማለት ነው ልክ ሩታ ወደ አብርሽ ምናምን ነገር ስትመለስ አብርሽ ሙሉ በቃ ፍንድቅድቅ ጫወታው ምናምን ነገር የሚጨምር መስሎኝ ነበር። ጫወታ ቀንሷል፣ ፈገግታ ቀንሷል። በቃ እንደ በፊቱ እንደ ልቡ አይንቀሳቀስ ምን አይል የሆነ በቃ አለ ትንሽ ሰከን ብሏል። ምን ሰከን እንዳደረገው አናውቅም። ወሰን አይገድበው ቃላት የማይገልጸው አሁን እናንተ ስትሽኮርመሙ ምናምን ነገር ማየቱ እሺ ለጊዜው ይብቀንና ማለት ነው። ቀደምም ብያለሁ ለሩታ ድምፅሽ ከ1 እስከ 10 ምናምን ነገር 10 ሰጥቻለሁ። ይሄን ታለንት እስከዛሬ ታውቁ ነበር እናንተ? እኔ አላውቅም። እንደዚህ አይነት ድምፅ ሩታ እንዳላት እኔ አላውቅም። ልቤ ላንተ ሁሌ ቦታ አለው። በቃ ይሄን አድርሱላት ለዛች ያቺ ፊቷ ያምር፣ ድምጿ ያምር፣ መልኳ ያምር፣ ንግግሯ ያምር፣ ተግባሯ አያምር፣ አያልቅም ብቻ ማያምረው ነገር አያልቅም ብቻ እና ይሄን እዛች አሁን ስሟን አልጠራም ለዛች ልጅ አድርሱላት። አፍቅሬሃለሁ አልፈልግም ሰው ይቅርብኝ አንተ ብቻ ነኝ ጥብቅ እንዳትለቀኝ። በቃ ዛሬ ሩታ ይሄን ድምፅ ስታሰሙ ይሄን ድምፅ ጆሮ ላይ ስትለቅበት ልታደር ነው። በቃ ዛሬ
ጸዴ ጊዜ እንደሚኖራቸው አልጠራጠርም። አይ ብቻ አጨብጭበናል። እውነት ለመናገር በጣም ደስ ብሎኛል የዛሬው ቪዲዮ እና የዛሬውን ቪዲዮ ቅድም እንዲሁም ስንት ነበር ላይክ ያልኩት? 700 ነው ያልኩት? ኖ 800 ነው ያልኩት። አሳነስኩ መሰለኝ። 1000 እናስገባ። 1000 እዚህ ድረስ ያያችሁ ሰዎች 1000 ላይክ ለማስገባት እንታገል። እስከዚህኛው እሁድ ድረስ ደግሞ 5000 ሰብስክራይበር ለመሙላት እንሞክራለን። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። ደግሞ የኔ ቤተሰቦች የምር በጣም ነው የምወዳችሁ። ሁሌ ሰፖርት ስለምታደርጉኝ በጣም አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።